ውሃ የሚበዛበት የመንሸራተት ችግር ያለበት በሚጥ ተይዞ ተጨናንቆ የሚሞቱበትም አጋጣሚዎች ነበሩ። ከ6 ሰዓት በላይ ነበር የሚፈጀው። ፕሮጀክቱ ኦልሞስት ልንጨርስ እቺ ኪሎ ሜትር ከ30 እስከ 45+0 ድረስ ያለው ነው አስፋልት ማልበስ ላይ ቀረ። የኢትዮጵያ መንገዶች አስተዳደር ሶዶ አካባቢ እቅድ ይዞላቸው ከሚሰራቸው 12 መንገዶች መካከል አንዱ የሞርካ ጊርጫ ጨንቻ መንገድ ነው። መንገዱ ከ4 ዓመት በፊት የተጀመረ ሲሆን ቁጫ፣ ደረማሎ፣ ዲታ፣ ቆጎታና ጨንቻ ወረዳዎችን ያገናኛል። የፕሮጀክቱ ርዝመት 72.66 ኪሎ ሜትር ይሸፍናል። ፕሮጀክቱን በውስጡ የአስፋልት ኮንክሪት ስራ፣ የአፈር ግንብ ስራ እና የሰቤዝና የቤዝ ኮርስ ስራዎችን አጠቃለዋል። በእነዚህ ውስጥም 2 ድልድዮችንና 131 ስላብ ካልቨርቶችን 35 ፓይፕ ካልቨርቶችን ይዘዋል። ከነዚህም እስካሁን 2 ድልድዮችን አጠናቀናል። ከነበሩ ከ131 ስላብ ካልቨርቶች 122ን ጨርሰናል። ከነበሩ ከ35 ስላብ ካልቨርቶች 34ቱን አጠናቀናል ማለት ነው። በዚህ ፕሮጀክቱ መጀመሪያ ላይ ከ00 ከሞርካ ማለት ነው እስከ 30 ኪሎ ሜትር ድረስ የአስፋልት ማልበስ ስራዎችን ሁሉ ስትራክቸር ስራዎችን ጨርሰን ፕሮቪዥናሊ ሃንድ ኦቨር አድርገናል ማለት ነው። ከፕሮጀክቱ መጨረሻ 72.66 እስከ 4500 ድረስ የአስፋልት ማልበስ ስራዎችን ከተሞች ላይ ደግሞ የእግረኛ መንገዶችን አጠናቀናል ማለት ነው። ከፍተኛ ለውጥ ነው አሁን ጨንቻ ላይ እየመጣ ያለው። መጥተዋልም ተጠቃሚም የሆን ነው። ተራምደን እዚህ ወደ ታች ወደ ሃይ ስኩል ለማውረድ አዝነኝ ነው። ግራ ቀኙ ሲታዩ ለእግረኞች መንገድ ተመቻችቶ መሃሉን ስናይ ግራና ቀኙ ተመቻችቶ የትራፊክን ስርዓትና ደንብ በጠበቀ ሁኔታ ሰዎች እየተራመዱ ወንድ ሴት ሁሉ የትራፊክን ሕግ ሁሉ እየተላመደ ተጠቃሚ የሆን ነው። ወደዚህ ደግሞ ስንመጣ ትንሽ ቀዝቃዛማና ተራራማ ሴክሽን ስለሆነ በፊትም አክሰሰብል አልነበረም። አሁን እንዳያችሁት ምናልባት ወደ ታች ስንወርድ ታዩታላችሁ። በጣም ብዙ የቆረጣ ስራ ተሰርቷል። መልክዓ ምድራዊ አቀማመጡ በጣም ተራራማ ከመሆኑ አንፃር በጣም ቻሌንጂንግ ኢንቫይሮንመንት ለኮንትራክተሩ እንዳያችሁት ማለት ነው። እና እዛ ሴክሽን ላይ እስከ 1 ሚሊዮን ሜትር ኩብ አፈር ቁረጣ ስራዎች አሉ። ኦልሞስት እሱ ስራ ወደ 85% አጋባደናል። እንደ ኮንትራክተሩ ፕላንና በዚች በጃንዋሪ እንድ ድረስ የአፈር ቁረጣውን ስራን እንደሚያጠናቅቅ በዛ ልክ ኤክስቴንድድ ሃወርን እየሰራ በጥሩ አፈጻጸም ላይ ይገኛል ማለት ነው። ቤዝ ኮርስ ከላይ ከ60 ኪሎ ሜትር ተነስተን ታች 38 አካባቢ ነው እየሰራን ያለ ነው እና በጣም ብዙ ዳም ትራኮች አሉት። ወደ 43 ትሪፕ ነው በቀን የምንሰራው። 43 ትሪፕ እያጓጓዘ ነው ቤዝ ኮርስ እየሰራ ያለውና የቆረጣው ስራ በጣም ብዙ ነው። አንዱ ችግር ያጋጠመን አንዱ የማቴሪያል እጥረት ነበር፣ የድንጋይ እጥረት ነበር። ከጅምሩን ጀምሮ አንድ ሶርስ ነው ብቻ ነው ያለችን የድንጋይ እጥረት ኪሎ ሜትር 62+200 ላይ ያለችው ነው። እሱ ላይ ብዙ ጊዜ ስራ የማስቆም ከካሳ ጋር ተገናኝቶ ባለመከፈላቸው የመሬቱ ባለቤቶች መጥቶ ስራ የማስቆም ችግሮች ነበሩ። እንደዚህ አይነት ችግሮች ሲገጥሙን ከወረዳዎች ጋር በመነጋገር ጊዜያዊ መፍትሄ በመስጣት እስከዛ ላይ ደርሰናል ማለት ነው። ኮንትራክተሩ ቢዩሲጂ ይባላል። የቻይና ኮንትራክተር ነው። በተቻለ ፍጥነት ባሉት ሪሶርሶች ስራውን እየሰራ ነው። ነገር ግን በዚህ ሴክሽን ውስጥ ወደ 1 ኪሎ ሜትር የሚያህል ጂአርኤስኤስ የሚባል አዲስ ዲዛይን አለ። አዲስ ዲዛይን ለየት ያለ ዲዛይን ነው። ለዛ የሚሆኑ ሪሶርሶች ጠቅላላ ኮንትራክተሩ ግብአቶቹን አሟልቷል። ነገር ግን ይሄ ስራ ምን ይፈልጋል? ደረቃማ የሆነ የአየር ሁኔታ ይፈልጋል። ነገር ግን ያም ቢሆን ግን በዚህ አመት ውስጥ ለመጨረስ ኮንትራክተሩ የሚቻለውን ሁሉ እያደረገ ነው። ጂአርኤስ የሚባለውን አዲስ ቴክኖሎጂ ከአጣዬ ዞን ከዚህ በፊት ኢራ ሰርቶ ያውቃልና ከዛ የተወሰደ ልምድ ነው። ይሄ አዲስ ቴክኖሎጂ በመሆኑ እንደ ልምድ ልውውጥም ነው። ውሃ የሚበዛበት የመንሸራተት ችግር ያለበት ስለሆነ እንደዚህ አይነት ቦታ
ሌሎች ፕሮጀክቶችን ላይ ቢገጥሙን ከዚህ ልምድ ወስደን ችግሩን እንድንፈታ ያግዘናል ብለን እናምናለን። የመንገዱ መገንባት የማህበረሰቡን የዓመታት ጥያቄ ተገቢውን ምላሽ ከመስጠቱም ባለፈ ለዘመናት በመንገድ መሰረተ ልማት እጦት ተቆራርጠው የነበሩትን የደረማሉና የዲታ ወረዳዎችን በቅርበት ያገናኛል። እነዚህ ዲታ ወረዳንና ደረማሉን ለማገናኘት በጣም አዳጋች ነበርና አሁን ይሄን ለማገናኘት በዚህ በሁለት ወር ውስጥ በተደረገው ርብርብ ኮንትራክተሩ ሙሉ ኃይሉን እዚህ ገብቶ በመስራቱ ኦልሞስት አክሰሲብል ማድረግ ይችላል። በዚህ ሰዓት መኪናዎች መመላለስ ይችላሉ፣ ሙሉ በሙሉ ባይሆኑ በከፊል አምቡላንሶች መመላለስ ይችላሉ፣ ሞተር ሳይክሎች መመላለስ ይችላሉ። በፊት ሙሉ ሙሉ ተቋርጦ ነበር ለአንድ ዓመት የሚሆን ጊዜ ማለት ነው። አስቸጋሪም ስለሆነ ከሴፍቲ አንጻር የትራፊክ ፍሰቱን መኪና ገብቶ መመላለስ ስለማይችል ያ ሁሉ ተቀርፎ አሁን ላይ አክሰስ ማድረግ ይችላል። ይሄን ደግሞ ሙሉ በሙሉ በዚህ በሁለት ወር ውስጥ ሙሉ ለመክፈት ኮንትራክተሩ ቀንና ማታ እየሰራበት ሁኔታ ነው ያለው። ይሄ መንገድ ከመሰራቱ በፊት ዋጫ ደረማሎ ለመሄድ ከዛዳ ከተማ ከዚህ አርባ ምንጭ ከአርባ ምንጭ ሶዶ ከሶዶ ዋጫ ኦልሞስት ከ6 ሰዓት በላይ ነበር የሚፈጀው ማለት ነው። እንግዲህ አሁን ይሄ መንገድ በመሰራቱ ከዛዳ ዋጫ ለመድረስ ከ30 ደቂቃ ያነሰ ጊዜ ነው የሚፈጀው ማለት ነው። መንገዱን አክሰሲብል ማድረግ አንችልም ነበር፣ ምክንያቱም በጣም ተራራማ ስለሆነ አስቸጋሪ ነው። ወረዳዎቹ አሁን ሶዶ ለመሄድ በአርባ ምንጭ ሄዶ ከአርባ ምንጭ ዞሮ እንደገና ወደ ሞርካ መጥቶ ነው እዚህ ለመምጣት የሚወጡት ማለት ነው። እና መኪና መገባ ስለማይችል ኦልሞስት ወደ 200 ኪሎ ሜትር በላይ ሄዶ ነው እዚህ ደረማሎ የሚደርሱት። ያ ደግሞ ይሄ ከመንገዱ ካለቀ ቢያንስ በአንድ ሰዓት ውስጥ ከጨንቻ ተነስቶ ደረማሎ መድረስ ይችላሉ። ይሄ መንገድ የረጅም ጊዜ የህዝባችን ጥያቄ የነበረ መንገድ ነው። ረጅም ጊዜ ሲጠየቅ ምላሽ አልተሰጠም ነበር። ከለውጡ በኋላ የለውጡ መንግስት በወሰደው እርምጃ ይሄ መንገድ በመፈቀዱ ህዝባችን ትልቅ ደስታ ነው የተሰማን። መንገዱ ከመሰራቱ በፊት ብዙ ውጣ ውረዶች ነበሩ። ባልተመቻቸ መንገድ ሴቶች ምጥ ሲያዙ በቃሬዛ ተሸክመን ነበር የምናመጣው ከገጠር። ሌላው ደግሞ በጭቃ ጊዜ ፍጹም አስቸጋሪና በዚሁ ምክንያት ወላድ ሴቶች መንገድ ላይ ህፃን ሳይወልዱ በምጥ ተይዞ ተጨናንቆ የሚሞቱበትም አጋጣሚዎች ነበሩ። የኛ አሁን ያለንበት ዛዳ ከተማ ነው የሚባለው የወረዳችን ማዕከል ነው። በብዙ መልክ እንቅስቃሴው በጣም የተዳከመ ረጅም ዓመት ቢቆይም የከተማነት እንትኑ በጣም ዝቅ ያለ ነበር። አሁን መንገዱ ከተሰራ በኋላ አጠቃላይ በከተማ ውስጥ እንቅስቃሴዎች በጣም ጨምሯል። የከተማነት እንቅስቃሴው በጣም ጨምሯል። የህዝቡ ኢኮኖሚያዊ እንቅስቃሴ ጨምሯል። በወረዳችን ውስጥ ዛዳ ከተማ ብቻ አይደለም፣ በተመሳሳይ ይሄ መንገድ ወይዛ ከተማንም ያቋርጣል። በተመሳሳይ ወይዛንም በዚሁ ልክ ከተማው እንዲነቃቃ አድርጓል። ቅርብ ላይ ሆነ ህብረተሰባችን እርስ በራሱ እንዲገናኝ፣ እኛ ጋር የሚመረተው ምርት ወደዛ እንዲሄድ፣ ደረማሎ የሚመረተው ደግሞ ወደኛ እንዲመጣ ትልቅ ኢኮኖሚያዊ ፋይዳ ተጫውተዋል ማለት ነው። እንዳያችሁት የሚመረቱ ሰብሎች አሉ። ገብስ ይመረታል፣ ባቄላ ይመረታል። ሞር ደግሞ ጨንቻ የምትታወቀው በአፕል ምርት ነውና ይሄ መንገድ ሲያልቅ እነዚህ ምርቶችን ወደ ማዕከላዊ ገበያ በማምጣት የአካባቢ ህብረተሰቡ እንደሚጠቀምና የዶርዜ መንደር አለ በቱሪዝም የሚታወቀው ማለት ነውና ብዙ ጊዜ ቱሪስቶች ፍሰትን በዛ ኤሪያ ላይ ይበዛል። ይሄ መንገድ ሲጠናቀቅ የቱሪዝሙን ፍሰት ወይም የቱሪዝምን እንትን ያነቃቃል ብለን ተስፋ እናደርጋለን። ኮሪያ ሃይሲ ኦገከና ፍሲንሳን ቶራዮስ ባኢዲዮስ መንገድ ከመሰራቱ በፊት ከነሸክማችን በእግር እንጓዝ ነበር። ፈረስ ካለን በፈረስ እንጭን ነበረ። አሁን አስፓልት በመሰራቱ ባጃጅ እንጠቀማለን። ወደ ጎዛ ወይዛ ዲታ ሄደን ተገበያይተን በጊዜ ወደ ቤታችን እንገባለን። ቀሴ ግዘራ የባጃጅ ራዮስ እዚህ አካባቢ አሁን ይሄ ፕሮጀክት በመምጣቱ ቋሚም ጊዜያዊ ስራ እድሎችን ለአብዛኛው ወጣቶች ፈጥሯል። ኢቭን ሰብ ኮንትራክተሮች ከዚህ አካባቢ እንዲገቡ፣ ስራ አጥ የነበሩ ልጆች ስራ እንዲሰሩ ብዙ የወጣቶችን ስራ እድል ፈጥራ አለ። ለአካባቢም እንዲሁ መንግስትም ኮንትራክተሩ በየጊዜ የሚከፍለው ታክስ አለ። ከዛ ቀበሌው ወረዳዎቹ በዛ ተጠቃሚ ናቸው። በቋሚም በጊዜያዊም ወጣቶች ለብዙ ወጣቶች የስራ እድል ተፈጥሯል። 2011 ከተጀመረ ጊዜ ጀምሮ እስካሁን ባለው በተለያየ መስክ ወጣቶቻችን ስራ እያገኙ ነው።
እሱ ብቻ አይደለም። አሁን ከተማ ውስጥ ያለው ቢዝነስ እንቅስቃሴ እየተነቃቃው እዛ ውስጥ የሚሰራው ሰው ተጠቃሚ ስለሚሆን ነው ማለት ነው። በተለያዩ አገልግሎቶች እዚህ የሚሰራው ሰው ይጠቀማል። ይሄ ተጨማሪ ለከተማውም ለወረዳውም ተጨማሪ አቅም ነው፣ የኢኮኖሚ አቅምን ፈጥሯል። ስለዚህ ይሄ ፕሮጀክት የመንገድ ተደራሽነት የመንገዱ ኢሹ ብቻ ሳይሆን የስራ እድልንም አካባቢውን ከመቀየርም አንፃር ከፍተኛ አስተዋጽኦ አድርጓል። በእኛው ተምሮ በእኛው አድጎ ኢንጂነር ሆኖ ህዳሴውን ግድብ እንደገደቡ ለጨንቻ ደግሞ ይህን ህዳሴ ሁለተኛውን ህዳሴ በጨንቻ ላይ የጀመሩት ከዋጫ ግርጫ ከግርጫ ጨንቻ ከተማን ውብ ያደረጉ ሳቢ ማራኪ በጣም የሚያስመኝ አካባቢ በማድረጋችሁ በግሌ አመሰግናቸዋለሁ። በጥራት ደረጃ ካልሽው ምንም አይነት የጥራት ችግር የለበትም እዚህ ፕሮጀክት ላይ ማለት ነው። አሁን ጥራት ሲባል በብዙ መንገድ ነው የሚለካው ማለት ነው። ይሄንን አስፋልት ለማያያዝ የተለያዩ ድልድዮችና የአርማታ ስራዎች አሉት። ከዚህ መንገድ ላይ ደግሞ አሁን ለምሳሌ ሞርካ ከተማ ነው አሁን። ከዛ ቀጥሎ ዋጫ የሚባል ከተማ አለ። ይሄም ትልቅ ከተማ ነው። የራሱ 2.5 ኪሎ ሜትር ነው። ያኛውም እንደዛ 2 ኪሎ ሜትር ነው የሚይዘው። ከዛ ቀጥሎ ወይዛ የምትባል ከተማ አለች፣ አሁን በአስፋልት ተሰርታለች። ከዛ ቀጥሎ ዛዳ የሚባል ከተማ አለ። ከዛ ቀጥሎ ጨንቻ የሚባል ከተማ አለ። እነዚህ 3-4 ኪሎ ሜትር የሚይዙ ትላልቅ ስራ የተሰራባቸው ናቸውና አሁን እነዚህ ያለቁ ስራዎች ስለሆኑ ጥራታቸው ስታይ በጣም በተሻለ ሁኔታ የተሰሩ ናቸው። በዚህ ዓመት ያከታቀደው አሁን የተቀሩ ስራዎች ከ30+00 እስከ 4500 ድረስ አለው። የአፈር ቆረጣ ስራዎችን፣ የስትራክቸር ስራዎችን እነዛን ማጠናቀቅ። አሁን እንደሚታዩት እቺን አስፋልት ቤዝ ኮርስ ጀምረናል። ይሄን ቤዝ ኮርስ የጀመርነው ሴክሽን ላይ አስፋልት የማልበስ ስራ በዚህ ወር እንጀምራለን። የተቀሩ አሁን ቅድም የቀሩ 7 ፓይ ካልቨርቶችን ከ131 የቀሩ ካልቨርቶችን እነሱን የማጠናቀቅና የቀረውን አንድ ስላብ ካልቨርት የማጠናቀቅ ስራዎችን የመጨረስ ስራ ነው ያለንና ይሄን እንደ እቅዱ በእኛ እንደ ኢራም እንደ ኮንትራክተርን በተያዘ እቅድ በዚህ ባጀት ዓመት አጠናቀቀን ሙሉ በሙሉ ለትራፊክ ክፍት ማድረግ ነው የሚሆነው ማለት ነው። ይህ የመንገድ ፕሮጀክት እጅግ አስቸጋሪ ነው። በዋናነት ከ39 እስከ 45 ያለው ኪሎ ሜትር በርካታ የውሃ ማስወገጃ ያሉበት ስፍራ ነው። በተጨማሪም እየተጋፈጥ ነው ያለነው ነገር ቢኖር 62 ኪሎ ሜትር ላይ የሚገኘው መፈጨት የሚገባው ድንጋይ ወይም ኳሪ መኖሩ ነው። ሌላኛው ፈታኝ ነገር ደግሞ እንደሚታወቀው የነዳጅ እጥረት ነው። በወር 10 ቀን በነዳጅ እጦት አሁን ዳታ ስንሰበስብ ፕሮጀክቶች ላይ ስራ አይሰራም። ማምጣት ብቻ ሳይሆን አንዳንድ ጊዜ ስራ ተቋራጮችም ከፍለው ተራ በመጠበቅ ምክንያት ነዳጅ አይገባም። ስለዚህ ሁለት መሰረታዊ ነገሮችን እንደ ኢትዮጵያ መንገዶች አስተዳደር እየሰራ ነው። አንደኛ ከሚመለከተው ከማዕድን ሚኒስቴርም ሊሆን ይችላል፣ ከነዳጅ አቅራቢ ድርጅትም ሊሆን ይችላል፣ ከንግድና ቀጠናዊ አስተሳሰርም ሊሆን ይችላል። ከነሱ ጋር የድጋፍ ደብዳቤ ያደረገ የራሳችን የኢትዮጵያ መንገዶች አስተዳደር ፕሮጀክቶችን ኮታ እያስያዘ ኮንትራክተሮች ነዳጅ ሊገዙባቸው የሚችሉ መንገዶችን እያመቻቸ ነው። በዛም ልክም ለፕሮጀክቶች ኮታ እየተሰጣቸው እየገዙ ነው። ከገዙና ከከፈሉ በኋላ ደግሞ ከጅቡቲ ይሁን ከአስመጪዎቹ ነዳጁ ተቀብለው ወደ ፕሮጀክት ማቅረብ ደግሞ ራሱን የቻለ ቻሌንጅ ነው። ስለዚህ የኛ መኪኖች ቅድሚያ እድል ሊያገኙበት የሚችሉ የኮንትራክተሮችን አሰራር እየፈጠርን ያለን። በተለይ አሁን ደግሞ ችግሩ ትንሽ እየበረታ ስለሆነ የበለጠ የቁጥጥር ስራና የድጋፍ ስራ ይሰራልና በዛ መሰረት ኮንትራክተሮችን ለመደገፍ እየሞከርን ያለን። አሁን ለምሳሌ ክልሎች፣ ዞኖች፣ ወረዳዎች የራሳቸው የሆነ ኮታ አለ። አሁን እኛ ድጋፍ ደብዳቤ እንጽፍና በወረዳ ወይም በከተማ አስተዳደር ወይ በዞኑ አንድ ቢሮ አለ፣ የንግድና ቁጥጥር ምናምን ባለስልጣን የሚባል ማለት ነው። ከነሱ ጋር ተገናኝተን በተወሰነ ደረጃ 1000፣ 2000፣ 500 ከየማደያዎቹ ድጋፍ እየተደረገላቸው ስራ እንዳይቆሙ የራሳቸው ነዳጅ እስከሚገባ ድረስ በዚህ መልኩ ችግር ለመፍታት እየተሞከረ ነው ያለው።
ፕሮጀክቱ ኦልሞስት ልንጨርስ እቺ ኪሎ ሜትር ከ30 እስከ 45+0 ድረስ ያለው ነው አስፋልት ማልበስ ላይ ቀረበ። ኦልሞስት ከ30 ኪሎ ሜትር ድረስ ዘግተናል። በዛ በኩል እስከ ከኢንዱ እስከ 45 ድረስ ዘግተናል። እቺን ለመዝጋት ቤዝ ኮርስ አስፈልገናል። ቤዝ ኮርስ ደግሞ መፈጫት አለበት፣ ድንጋይ መውጣት አለበት። ያቺ ሶርስ ቶሎ መፈታት እንዳለበት ከክልሉ መንግስት የወረዳው መንግስት አንድ ላይ ሆኖ ቦታውን ቶሎ እንዲሰጥልን እሱን ነገር አደራ ያላሉ ማለት ነው። ከትራፊክ ማኔጅመንት ጋር ተገናኝቶ ብዙ ጊዜ በጣም እንቸገራለን። አካባቢው ላይ ሰዎቹ አዌርድ ባለመሆናቸው በመሃል ላይ የመጡ የአካባቢ ላይ የቀንድ ከብቶችን ከመበዛት አንፃር ወደዚህ ሲሄዱ በጣም ነው የምንቸገረው። እነዛ ሰዎች በመንግስትም በኩል በክልልም በኩል በደንብ ትምህርት እንድትሰጣቸው በእናንተ በኩል መልእክት እንድታስተላልፉ ይፈልጋል። ከሞርካ ጊርጫ ጨንቻ የመንገድ ፕሮጀክት ስራ ጋር የሚገጣጠመው ሌላኛው መንገድ ደግሞ ሶዶ ዲንኬ ነው። ይህ መንገድ ሳውላ ከተማን አቋርጦ ወደ ጂንካ የሚወስድ መንገድ ሲሆን ነባሩ መንገድ በጠጠር ደረጃ የነበረ በመሆኑ በተለያዩ ጊዜያት የመሸርሸር አደጋ ተጋርጦበት የትራንስፖርት አገልግሎቱን ፈታኝ ሲያደርገው ቆይቶ ነበር። ይህ መንገድ ታዲያ ችግሩን እንደሚቀርፍ ታምኖበት ስፍራው ካለው እምቅ የተፈጥሮ ሀብትና ሀገራዊ ፋይዳ አንጻር በአስፋልት ኮንክሪት እንዲገነባ ተደርጓል። ይህ መንገድ ወደ 84 ኪሎ ሜትር የሚሸፍን መንገድ ነው። ወደ 12 ድልድዮች አሉት። ከ250 በላይ እነዚህ አነስተኛ ፉካዎች ስራዎች ነበሩት። 3 ከተማ ትላልቅ ከተሞች አሉት። 4 ኪሎ ሜትር የሚያካልሉ ማለት ነው። ሶዶ ከተማ አለ፣ ጋሱባ አለ፣ ሰላምበራ። ወደ 2018 ዓመተ ምህረት ማብቂያ አካባቢ ነው ስራው የተጀመረው። ይሄ ማለት ፕሮጀክቱ ለማጠናቀቅ 7 ዓመት ወስዷል። ይህ ፕሮጀክት ቻይኖች ናቸው የሰሩት። ቻይና ሬልዌይ ሰቨንስ ግሩፕ በሚባል ኮንሰልታንቶችም እንደዚህ ሱዳናዊዎች ናቸው እና ሙሉ በሙሉ ወጪው በኤዲቢ በአፍሪካ ልማት ባንክ የሚሸፈን ነው። ወደ 1 ቢሊዮን 54 ሚሊዮን ብር ወጪ ያወጣ ፕሮጀክት ነው። በአሁኑ ሰዓት 100% ተጠናቋል በሚባል ደረጃ ደርሷል። ይህ ፕሮጀክት የወሰን ማስከበር ስራ ሙሉ በሙሉ በኢትዮጵያ መንገዶች አስተዳደር ወጪው የሚሸፈን የነበረበት ጊዜ ስለነበር በዛ ሰዓት ደግሞ ካሳ ሳትከፍል ማስነሳት ራሱን የቻለ ችግር ስለነበር ከፍተኛ በሆነ በወሰን ማስከበር በተለይ ከተሞች ላይ ችግር ያለፈ ፕሮጀክት ነው። ይሄ መንገድ ረጅም ጊዜ ሲጠይቅ የቆየ ጥያቄ ነው። ከ1998 ጀምሮ ከዛ በፊትም ህዝብን ከህዝብ ጋር በተለይ ከወላይታ ሶዶ እስከ ገሱባ ከተማ አስተዳደር የሚያገናኝ መንገድ ፒስታ መንገድ ከመሆኑ ጋር ተያይዞ እጅግ ረጅም ጊዜ የተጎዳ 29 ኪሎ ሜትር ከገሱባ እስከ ወላይታ ሶዶ ነው። ነገር ግን እስከ 1 ሰዓት ተኩል የሚፈጅ መንገድ ነበር። ሰለምበር ከተማ አስፋልት ወይም የሶዶ ሳውላ አስፋልት በተመለከተ በርካታ ጊዜያት መንግስትን ሲጠይቅ ህብረተሰቡ ሲጠይቅ የነበረውን ጉዳይ ነበር። የህዝብን ጥያቄ መሰረት አድርጎ መንግስት ከ2010 ወይም ከዚህ ከለውጡ ወደዚህ ይሄን ጥያቄ መልሷል። በበጋ ድቡሽት አፈር ጭቃ በመሆኑ አቧራው አያስኬድም። መኪናዎች ጭቃ ይሰብራሉ፣ አይመጡም። ክረምት ደግሞ መኪናዎች በጭቃ በመያዛቸው አይመጡም፣ አይገቡም፣ አይወጡም። ለትራንስፖርት የሚከፈለውም ነጋዴዎች፣ ባለሀብቶች በራሳቸው ታሪፍ እያወጡ ነው የሚያስከፍሉት እንጂ በመንግስት ታሪፍ አያሳፍሩም፣ አያጓጓዙም ነበር። ምንም ነገር ሳይኖር ነጋዴዎችም ወደ ሌላ ቦታ ተፈትኖ ህልውናዋን ያጣች ከተማ ነበረች። የገሱባ ነዋሪዎች እንደገለጹት የሶዶ ዲንኬ መንገድ ከመሰራቱ በፊት እጅግ በርካታ ችግሮች ያጋጥሟቸው ነበር። በጣም ከፍተኛ ለውጥ አለ። አስፋልቱ ከተሰራ ወዲህ ህዝቡ ኢኮኖሚካሊ ለመንቀሳቀስ ትራንስፖርት አገልግሎት ለማግኘት በጣም ምቹ ሁኔታዎች ናቸው ያሉት።
አንደኛ ከወረዳው ጋር ከዞን ጋር እያስተሳሰረ ነው ያለው። ከፌደራል መንገዶች ጋር እያስተሳሰረ ያለ ወሳኝ አስፋልት ስለሆነ ለዚህኛው በጣም እርካታና ደስታ አለ። ከግልም በግል ደረጃም በህብረተሰብ ደረጃም በርካታ ነገሮች ነው የተጠቀምነው። ለምሳሌ በግል ደረጃ እዚህ ተመላልሶ ሶዶ የሚማሩ ሰዎች አሉ። እኔ አሁን ለምሳሌ ወላይታ ሶዶ ዩኒቨርሲቲ የሚማርበት ኮንዲሽን ነበር። ግን አሁን ጠዋት 1 ሰዓት ተነስተን 1:40 ሶዶ እንደርሳለን። ከዚህ በፊት 2 ሰዓት ይፈጅ የነበረው አሁን 40 ደቂቃ፣ በጣም ለፈጠነው ደግሞ ወደ 35 ደቂቃ ዝቅ ማለቱ ከፍተኛ ለውጥ አለ። አስፋልት ከመሆኑ አንፃር ኢላይ ከፍ ባለ ቦታ ላይ የሚኖሩ ቅንጡ ነጋዴዎች መንገዱ አስፋልት ነው እስከተባለ ድረስ ቶሎ በመኪናቸው መጥቶ ምርቶቻችን የመጎብኘት እድል የዞኑ ንግድና ገቢ ቶሎ ብሎ በፍጥነት መጥቶ ቀርቦ እንዲያርጉ ደረጃን በዚህ ልክ ጠብቁ ያሉ ቶሎ የመድረስ እድል ፈጥሮናል። ይሄ ደግሞ ለኛ ትልቅ ግባት ነው። መንገዱን ተከትሎ ገሱባ ከተማ ላይ ከተገኙ ትሩፋቶች መካከልም ከካዛባ ምርት ጋር ተያይዞ ከ50 በላይ አልሚዎች በአካባቢው ገብተው ማልማት መቻላቸው አንዱ ነው። በቀን ከ20 ሚሊዮን በላይ ገንዘብ በከተማው መንቀሳቀሱና የተለያዩ ምርቶችን ወደ ተለያዩ የሀገሪቱ ክፍሎች ለማሸጋገር የተደላደለ መፍትሄ መሆኑ ተጠቃሽ ነው። የመንገዱ መገንባት ከተማው ላይ ያመጣው መሰረታዊ ለውጥ ሲታይ የመጀመሪያው የኢኮኖሚ ትራንዛክሽንን ወይ የኢኮኖሚ ዝውውሩን ለማፋጠን አንድ ንግድ ባንክ ብቻ ነበር እንደ አካባቢያችን ያለው። አሁን ላይ ወደ 8 የግል ባንኮች አካባቢ ላይ እንዲከፈቱ ተደርጓል። የተለያዩ ማቀነባበሪያ ፋብሪካዎች፣ ዱቄት ማቀነባበሪያ አለ፣ ካሳባ ማቀነባበሪያ አለ፣ ፕላስ ደግሞ ምስማር ፋብሪካዎች አሉ። ሲቀጥል የተለያዩ ኢንቨስትመንት የተሰማሩ ባለሀብቶች በስፋት ወደ ስራ የገቡበት ይህንን መንገድ ስራ መጠናቀቁን ታሳቢ አድርጎ ነው። ሳንጋዎች ወደ ኢትዮጵያ ወደ ተለያዩ አገሮች ይወጣሉ፣ አካባቢዎች ይወጣሉ። የፍየል መንጋ በዛው ልክ ተጭኖ ይወጣል። የቅቤ በዛው ልክ ነው። በአሁኑ ሰዓት ከቅርብ ጊዜ ወዲህ በአገሪቱ አሁን ታዋቂነት እያገኘ የመጣው የካሳባ ኢንዱስትሪ ያለው በዚህ ከተማ ነው። ኢትዮጵያን እስከ አገር ጫፍ ድረስ እያዳረሱ ያሉ ምርቶች የእንስሳትና የእንስሳት ተዋጽኦች፣ የሰብል ምርቶች ባልባሌ ቦታ ይውል ነበረ። ወላድ እናቶች ምጥ ይዟቸው ለሕክምና አገልግሎት ሊያገኙ ቀርቶ ምጥ ይዟቸው ሆስፒታል ለመሄድ በሳንሳ በቃሬዛ እዚህ ማዶ መገናኛ መንገድ ድረስ ሄደው መኪና አጥተው እዛው መንገድ ላይ ቆሞ በሳንሳ አስከሬናቸው ወደ ቤት ይመለስ ነበረ። ያ ሁሉ ነገር አክትሞ ዛሬ ይሄ መንገድ በዚህ ደረጃ ላይ በመገኘቱ ትልቅ ይህ ነው ብለን መግለጽ የማንችለውን እፎይታና ደስታ እኛም ማህበረሰቡም ተገልጋዩ እያንዳንዱ ህብረተሰብ አግኝቷል። በ4 ዓመት ሳይጨርሰው 3 ዓመት አዘግይቶ ነው የጨረሰው። ይሄ አንዱ ማህበረሰቡ ሲያነሳው የነበረ አንድ ጥያቄ ነው ይሄኛው ማለት ነው። ሁለተኛ እዛ ፕሮጀክት ላይ ፓይለት ፕሮጀክት ነበር ዲዛይን ሲሰራ ማለት በተለይ 2015 2016 እና 2017 ኢራ የራሱ ጥናት ሲያካሄድ ነበር። አሁን ከምንሰራቸው መንገዶች የበለጠ ስፋት እንዲኖራቸው በጊዜ እንዲጠናቀቁ ከተሞች አንዳንድ ጊዜ ማስተር ፕላን ናቸው። አንዳንድ ጊዜ ዲዛይን ስትሰሪ ወይ ቀበሌ ይሆናል አንድ ከተማ ለምሳሌ ወይ የወረዳ መቀመጫ ሊሆናል በኋላ ወይ ደግሞ የዞን ሆኖ ሊገኝ ይችላል ወደ ግንባታ ስትገቢ ማለት ነው። እና ይሄንን ሊያይ የሚችል ምልከታ ሊያደርግ የሚችል ስራዎችን አንሰራም የሚል ኢቫሉዌሽን ስለነበረው ኢራ ይሄ ፕሮጀክት በአጋጣሚ እንደ ፓይለት ይሄ ሁሉ ስራ ተሰርቶ የተጠና ፕሮጀክት ነበር። አስፋልት ፌደራል መንገድ ሆኖ ዋና መስመርን ይዞ የሚሰራ ሆኖ ግን አንዳንድ የአደባባይ ስራዎች ምቹ የማድረግ ስራ ከህዝቡም እየተነሱ ያሉ ጥያቄዎች አሉ። ለአብነት አስፋልት ደረጃውን በጠበቀ መልክ አንዳንድ መንገዶች ከወላይታ
ሶዶ ዲንኬ ያለው አስፋልት ላይ መሀል ላይ የተወሰነ መሰነጣጠቆች አሉ። እንደገና መልሶ መስራትን የሚጠይቁ ቦታዎች አሉ። እነዚያ ተመልሶ ቢታዩ ከ84 ኪሎ ሜትር ወደ 10 ኪሎ ሜትር የሚያክል መንገድ ጥራት ችግር ገጥሞ ነው። በሶስት ምክንያቶች ናቸው ያኔ ጥናት አድርገን የደረስንባቸው ማለት ነው። አንደኛ ከዝናብ ጋር በተገናኘ ስራ ተቋራጩ ስራ እየሰራ በተለይ የፔቭመንት ስራ የቤስ ኮርስ የዚህ አስፋልት ስራ ሲሰራ ዝናብ ዘንቦባቸው ተበላሽተው ተመልሰው የተሰሩ ስራዎች ነበር። አንድ ሁለተኛ የነበረው ዲዛይኑ እንዳየሽው 84 ኪሎ ሜትር የአስፋልት ዲዛይኑ አንድ ወጥ የሆነ ዲዛይን ያለው ጠጠሩና አስፋልት አንድ ላይ ሲገናኝ በተወሰነ ደረጃ መሃላቸው ላይ አየር መኖር አለበት። ስለዚህ ሜዳ ላይ የምትሰጪው ዲዛይን የአየር መጠንና ዳገት ላይ የምትሰጪው የአየር መጠን ይለያያል። ስለዚህ ይሄንን እኩል በማድረጋችን ምክንያት የሰው ሰራሽ ስህተት ነው። ዳገቶቹ ላይ የተወሰነ ደረጃ አስፋልቱ እንዲፈነዳ አድርጎታል። ስራ ተቋራጩ ጠጠር ሲያመርት የመጀመሪያዎቹ 4 ዓመት ፈጭቶ ጨርሷል። እንደውም ከዛ በፊት ነው ክሬሸሩን ፈጭቶ ሌላ ቦታ አሁን ሻሸመኔ ሀላባ የሚባል ፕሮጀክት ላይ ወስዶታል። ስለዚህ ለረጅም ጊዜ ተፈጭቶ የነበረው ጠጠር ስንጠቀም ነበር ለፕሮጀክቱ ማስፈጸሚያ ተብሎ ማለት ነው። ይሄ በኋላ ነው የደረስንበት። ለካ ያ ጠጠር በተወሰነ ደረጃ ባህሪውን በተለይ ታች ያለው ቀይሮ ነበር። ስለዚህ በእነዚህ ሶስት ምክንያት እዛ መንገድ ላይ የተወሰነ የጥራት ችግር አምጥቶ ነበር ማለት ነው። ባለፈው ከአንድ ዓመት በፊት የኛ መብትን ማስከበር ስላለብን ከተቀበልን በኋላ ነው የተበላሸውን ስራ የበለጠ ደግሞ ኮንትራክተሩ ኃላፊነት መጫን የሚችል ማለት ነው። ስለዚህ ጠግኖ አስተካክሎ በትክክለኛ በኮንትራክቱ መሰረት አስረክቦናል። ይሄ ማለት ጊዜያዊ የሆነ ርክክብ ተደርጓል። ከዛ በኋላ ግን ይሄ ፕሮጀክት በኮንትራክተሩ የበለጠ እጁ ላይ እንዲቆይና ሳናቀው ለአገልግሎት ለ2 ለ3 ክረምቶች ደግሞ ክፍት ሲሆን ችግር እንዳያመጣ ተብሎ እዛ ኮንትራክተሩ እንዲቆይ ተደርጓል። ኮንትራክተሩ አለ። አሁን ብዙ የጥራት ችግር የለም። ቀጣይ ትውልድ በትላንቱ ዘመን ኑሮ መኖር የለበትም። በተሻሻለ ደረጃ ነው መኖር ያለበት። ለዛ ደግሞ ግንዛቤ ወሳኝ ነው። ግንዛቤ ፈጥረን ትውልድ ወጣቱ ይሄንን እየለማ ያለውን መንግስት እያለማ ያለውን አስፋልቶች እንዳይጎዱ፣ ዲቾች ያለ አግባብ እንዳይጎዱ፣ የሚሰራው ወክዌይ ያለ አግባብ እንዳይጎዳ፣ መብራት ዝርጋታዎችም ሌሎችም ያለ አግባብ ብልሽትም እንዳይገጥም ህዝቡ ነዋሪው ከራሱ የሚጠበቀውን ጥንቃቄ ማድረግ ያስፈልጋል። መንገዱን ከጉዳት ከብልሽት የማዳን ጉዳይ የሁሉም ህብረተሰብ ክፍል ንቁ ተሳትፎ የሚጠይቅ ነው። ስለሆነም ይህን መንገድ ለማሰራት ከ100 ዓመት በላይ ሊያገለግል የሚችል መንገድ ነው ብለን እንወስዳለን። ስለዚህ ይሄ ከ50 ዓመት ወይም ከ100 ዓመት የሚመለስ ጥያቄ ከመሆኑ ጋር ተያይዞ ብዙ ዋጋ የሚያስከፍል መሰረተ ልማት ስለሆነ መሰረተ ልማትን በተገቢው ማህበረሰቡ እንዲጠብቅና አካባቢው ማህበረሰብን በስፋት አሳትፈን መንገዱን የመንገድ መሰረተ ልማቱን ሊጎዱ የሚችሉ ጉዳዮች ላይ በቅርበት ውበት ከማስጠበቅ አኳያ ጉዳቱን በጊዜ ከመከላከል አኳያ ያው ግንዛቤ ፈጠራ ላይ በትኩረት እንሰራለን።